ስለዚህ ዛሬ የምንካፈለው ለመሞት አትፈራገጥ እንደ ሞትክ እመን በሚል ነው። ለመሞት አትፈራገጥ፣ ለመባረክ አትፈራገጥ፣ ለመጽደቅ አትፈራገጥ፣ ለመቀደስ አትፈራገጥ። ሰው በተፈራገጠ መጠን ነው ህይወቱን ጣሩን የሚያበዛው። መፈራገጥ መላላጥም ብቻ ነው የሚያመጣው። መፈራገጥ የተደረገልህን ነገር እንዳታስብ ያደርግሃል። መፈራገጥ ካልባረከኝ መፈራገጥ ዋጋ የለው። አዳም ሲፈራገጥ አታዩ፣ ኢየሱስ መስቀል ላይ ሲፈራገጥ አታዩ። ታዲያ አንተ ምን የሚያፈራግጥ ነገር አለ? ምንድን ነው የምትፈራገጠው? ለመዳን መፈራገጥ፣ ለመሞት መፈራገጥ፣ የሆነ ነገር ለማግኘት መፈራገጥ ምን ዋጋ አለው? ሕፃናት የሆነ ነገር ስትከለክሏቸው አቅም ስለሌላቸው በእግራቸው በምናዊ ወራቸው ግን ምን ያመጣሉ? በይ ዝም ብለህ ይሰጣቸዋል። እንደዛ አይደለም። መጽሐፍ ቅዱሳዊ መርህ አለ። ሮሜ ምዕራፍ 6 በጣም ድንቅ የእግዚአብሔር ቃል አለ እና ትሞታላችሁ አይልም፣ ትጸድቃላችሁ አይልም፣ ትቀደሳላችሁ አይልም፣ ትባረካላችሁ አይልም። ሁሉን ሲያስቀምጠው በፓስት ነው እንጂ በፊውቸር አይደለም። ትሞታላችሁ አይልም። እስቲ ከአንድ ጀምሮ እናንብብ። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ኢግኔቶ አይደለም። ለኃጢአት የሞትን ማይጋድ ለኃጢአት እንሞታለን አይልም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በሱ እንኖራለን? እንዴት በኃጢአት እንኖራለን? የኃጢአት ስታይል ውስጥ እንዴት እንገባለን? ለምን ሞተናላ እንሞታለን አይልም። አይ በኃጢአት ውስጥ ሰው የሚጨማለቀው የሚፈራገጠው መሞቱን ለመሞት ሲፈራገጥ ነው። እንደ ሞተ ያወቀ ሰው፣ እንደ ሞተ ያመነ ሰው ውጤቱን አሳያቸዋለሁ። ታዲያ ምን ማድረግ አለ? ማወቅ ነዋ። ከዛስ መቀበል ነዋ። ከዛስ መመላለስ ነዋ። ይሄ እውነት ያልበራለት ሰው ሁሌ ለበረከት እንደ ጮኸ በር ዘግቶ ልቀቅ አትልቀቅ በረከቴን አስለቀቃለሁ እንዳለ እድሜውን ይፈጃል። እግዚአብሔር ስላገለገልን የሚራራልን የመሰለን ሰዎች ስንት አለን። በቃ እኔ ወንጌላዊ ስለሆንኩ፣ እኔ ፓስተር ስለሆንኩ፣ እኔ ነቢይ ስለሆንኩ እንደዛ አታስቡ። እግዚአብሔር ልናስብ የሚገባው ቁልፍ ነገር እንዳለ መጽሐፍ ቅዱስ ይናገራል። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ዋት ከኢየሱስ ጋር ምንድን ነው የሆነው? አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ። ኢየሱስ ለእኛ ብቻ እንደሞተ የሚያስብ ስንት ሰው አለ? ለራሱ ብቻ እንደሞተ ልክ ነው አይደለም። እሱ ብቻ አይደለም። ኢየሱስ ለእኛ ብቻ አልሞተም፣ ከእኛም ነው የሞት ነው አብረን። ኢየሱስ ሞቶልኛል። አዎ አንቺም ነው የሞትሽው አብረሽ። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። መሞቱም ብቻ አይደለም መነሳቱም አብራችሁን የተነሳችሁት።
ሞቱ ወይንም የመስቀሉ ቃል ሁለት ነገር ነው የያዘው፣ ሞት እና ትንሣኤ። አርብ ላይ ብቻ ቸንከሩ፣ እሁድ አለ። አንድ መስቀል ላይ የተሰቀለው ሁለት ገጽታ አለው። አንደኛ ሞት ሲገደል፣ ሁለተኛ በትንሣኤው ኃይል ደግሞ አዲስ ሕይወት ተሰጠ። ለመሞት መፈራገጥ ነው። እባክህ ግደለኝ ጌታ ውስጤ እንደዚህ አይነት ተረታ ቆም። ግደለኝ ብሎ አይሰራማውን ብልቶቻችሁን የአመፃ ዕቃ ጦር እንዳታደርጉ ራሳችሁ ነው የምትገሉት። እንደንም እምነት በእምነት የሆነውን ነገር መቀበል ነው። በቃ ይሄን ነው። በቃ ብዙ ሰው ከሃይማኖተኝነት ስለመጣ ይሄ ነገር ለመቀበል ይከብደዋል። ይሄን ነገር ለመቀበል ይከብደዋል ብዙ ሰው። ለምን እንደሚከብደው ታውቃላችሁ? በቃ ለማድረግ ስለሚታገል እንደተደረገ አያምንም። ለመባረክ ይታገላል፣ እንደተባረከ ግን አያምንም። እና ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ምን ማለት ነው? እሱ ሲሞት እኔም አብሬ ሞቻለሁ። ትንሣኤውን በሚመስል ደግሞ ከእርሱ ጋር እንተባበራለን። ያው እሱ ሞቷል፣ እኔም ሞቻለሁ። እሱ ተነስቷል። መዝሙሬ እኮ እንደዛ ነው የሚለው አይደል? እሱ ሲሰቀል ተሰቅያለሁ፣ የሞተው ለእኔ እኔ ሞቻለሁ። እሱ ሲነሳ ተነስቻለሁ፣ ከእርሱ ጋር አብሬ ተቀምጫለሁ። ይሄ ሲበራልህ ኃጢአት አይዶንኬር አያገባህም። ለምን? ያ ህይወትን ስትለማመደው፣ ይሄ ህይወት የብልጽግናን የሙላትን ህይወት ስትለማመደው ድህነት ወዴት እንደገባ ታጠዋል። መመላለስ እንዳለ መጽሐፍ ቅዱስ ይናገራል። ቁጥር 4 ላይ እንግዲህ ክርስቶስ በአብ ክብር በአብ ግሎሪ ከሙታን እንደተነሳ እንዲሁ እኛ በአዲስ ህይወት ኒውነስ በአዲስ ህይወት እንድንመላለስ ሲነሳ ነው አዲስ ህይወት መመላለስ የሆነው። አማናኩ ተርባ ይሄ ህይወት ያልገባው ሰው ቸርች ውስጥ አለ፣ አልቃሻ ቸርች ውስጥ አለ፣ የተመታ ህይወት ቸርች ውስጥ አለ፣ የሚቆዝም ገና በቃ አንድ ቀን እግዚአብሔር መጥቶ በቃ ውስጡ ያለው ግድል የሚያደርግለት የሚመስል ስንት ሰው አለ። እውነቴን ልንገራችሁ፣ ዓለም የሚያውቀን እንዴት መሰላችሁ? ጴንጤ የሆነ ሰው ሁሉን ነገር የሚያውቅ ይመስለዋል። ልክ እዚህ ሲመጣ እንዴ ምኑ ተለየ ይላል። አያችሁ፣ የመሰለው ድሮ ሁሉን አይደለም። ልክ እኛ ጋር ሲመጡ ጃርቱ ንቡ ተናዳፊው ያለው እኛ ቤት ነው። ለምን መሰላችሁ? ይሄ ያልታደሰ አይምሮ፣ ዘራፍ አካኪ ዘራፍ የሚል አይምሮ፣ በሌላ አቃቀር ጌታ ነኝ በቃ ለመሞት አንድ ቀን ያው መቼስ ታውቃለህ፣ ያው ስጋ ደካማ አይደለ የሚል አንቆለባባሽ በቃ ያው መቼስ ፐርፌክት አይደለም። ኧረ እባክህ ስለ ፐርፌክት መች አወራ? እንድንመላለስ በምን? በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። እንቀበራለን አይልም፣ ፓስት ነው ይሄ የሚናገረው፣ ፓስት ነው። ስላለፈ ህይወት ነው የሚናገረው። ግደለኝ ጌታ ሆይ ቅበረው ውስጤን፣ እንደዚህ አይደለም። ምንም የሚቀብረው የሚገለው ነገር የለም። እሱ ሞተዋል። እሱን ነው መቀበል። ሞተዋል። ታዲያ ከየት መጣ? ታዲያ ካለመታደስ። ታዲያ ከየት መጣ? ካለማወቅ። እና እንዴት ነው እንደዚህ እየተማርን ነው። ይሄ መገለጥ ሲበራላችሁ ድህነት ለቋችሁ ይሄዳል። በሽታ ለቋችሁ ይሄዳል። የትኛውም ነገር ለምን? ነገር በመገለጥ ነው። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። እና የሞቱንም በሚመስል ሞት ከእርሱ ጋር ከተባበርን
መተባበር ብቻ ነው ከአንተ የሚጠበቀው። ምን ማለት ነው መተባበር? አንድ ቀኝ እጅን መስጠት። ኮሚቴ ታውቃላችሁ ወይንም ምርጫ ታውቃላችሁ። የምትመርጡት ሰውዬ እናንተን ወክሎ እንዲናገር ነው የምትመርጡት። ያን እናንተ ደግሞ እሱ ምንም አይደል፣ ብቻውን መመረጥ አይችልም። እንደዚህ ያደርግላችኋለሁ፣ እንደዚህ ያደርግላችኋለሁ፣ እንደዚህ እንከባከባችኋለሁ፣ መሬት እሰጣችኋለሁ፣ መንገድ እሰራላችኋለሁ ብሎ አታለውም ሆነ ምን ብሎ ይሄዳል። ከዛ እኛ ደግሞ በቃ ይወክለናል ብለን እንመርጠዋለን። እሱ ለካ የወከለው ህዝቡን መስለናል እንጂ ራሱን ነው የወከለው። ሲያግበሰብስ በሙስና በምናምን ኑሮውን ሲያቀናጅ ያንተ ህይወት እዛው በዛው። መተባበር። እስቲ እናንተ አሁን ተባበሩ ስላችሁ ምንድን ነው የምታደርጉት? ታፕታፕ ታደርጋላችሁ፣ ሼር ታደርጋላችሁ። ለፋችሁ እንዴ? በቃ እንደዚህ ነው። ሼር ማድረግ መተባበር ነው። ታፕታፕ ማድረግ መተባበር ነው። ጊፍት መስጠት መተባበር ነው። ሰብስክራይብ መተባበር ነው። ለምን? አብራችሁ እየሰራችሁ ነው ማለት ነው። ልክ እንደዚህ ሞቻለሁ፣ ተባብሬያለሁ። እሺ እኔም ሞቻለሁ። እሱ ሲሞት እሱ ሲነሳ እኔም ተነስቻለሁ። በቃ መተባበር ነው። መተባበር ልፋት የለበትም። የሰራው ሰውዬ ግን ነው። አያችሁ፣ መተባበር ልፋት። እናንተ ልፋት መፈራገጥ ትፈልጋላችሁ። የለም። እንዴት ትሆኑ? የፈለግከውን 40 አይደለም 80 ጾም ጸሎት ግባ። ትግል ውስጥ ነው የምትገባው። ለምን? መተባበር የሚፈልገው እግዚአብሔር። በቃ ከተባበር መፈራገጥ አይፈልግም እግዚአብሔር። አሜን ሆኖልኛል። ጻድቅ ነህ ሲባል ቆይን የሚሆን ነገር አንድ 500 ድሃ ወይንም 100 ድሃ ወይንም 50 ድሃ ሄጄ ላብላ። ከዛ በቃ አይደለም። ምንም የሰው እጅ የለበትም። የሰው እጅ እንዳይኖር ያደረገው እግዚአብሔር ዙፋኑ ይባረክ። ለምን? ደቀ መዛሙርቱ አብረውት ቢኖሩ እኔም ያኔ አብሬህ ያልነበርኩም ከአንተ ጋር ይላሉ ማለት ነው እንዳይሉ አድርጎ እረኛውን እመታለሁ፣ መንጋው ይበተናል። በቃ አንደኛው ትንሽ ታገለ። ጴጥሮስ ማንንም አላደረገም። ገረዶ አመጣችን። አንተ ከእሱ ጋር አልነበርክም? ገረድ ነች። አንተ አይገባህም እንዴ? ገረድ ነች ሴትየዋ። ከቤት አትወጣም። የቤተ መንግስት ገረድ ከውይ ቤት አይወጣም። ቤት ውስጥ ነው የሚወለውለው። ቤት ውስጥ ነው የምትወለውለው። ቤት ውስጥ ነው ስራ የምትሰራው። ውጭ እንኳን ጴጥሮስን አታውቀውም። ታውቀዋለች እንዳትለኝ፣ ታውቀዋለች እንዳትለኝ። ምክንያቱም ቤት ከቤት አትወጣም፣ አትላላክም። ሁሉ ነገር አቅርቦት ነው። ዛሬ ቀርቦላት እንትን የሚለው አንተ እስከ እሱ ጋር አልነበርክም እንዴ ምናምን አትልም። አንተ አፏን ተውሷት። ማን እንደተዋሳት ባናውቅም ኧረ እኔ የምትይውን አላውቀውም። ለምን? የኢየሱስ አለባበስና የጴጥሮስ አለባበስ አንድ ነው። ንግግር ይገልጣል አሉት። እንዴት አወቁ? እኔ የምስመው ነው የምሰጠው ይሁዳ ሲላቸው ኢየሱስን እንኳን አልለዩትም። አንድ ይመሳሰሉ ነበር አለባበሳቸው ምናምናቸው። ይሁዳ ለይቶት እኔ የምስመው እሱ ነው አላቸው። ምክንያቱ ስለሚመሳሰሉ። አንተም ከእሱ ጋር ነበር ካለችው ገረዷ ፊት ነው አልነበርኩም ማለት በቃ ሁላችሁም ትታችሁን ትሄዳላችሁ። አባቴ አይተወኝም ማለት እንዴ? አባቴ አይተወኝም በአካል እያለ ነው አባቴ። መስቀል ላይ ግን ኤሎሄ ለምን ተውከኛል? ለምን? ያን ጊዜ የሞተው ለሰው ልጆች ነው። ኢየሱስ ለራሱ ምንም የሚሆነው ነገር የለም። ለሰው ልጆች እና የሰው ልጆች ሲሞትስ እኛም እንደሞትን መቀበል፣ እኛም እንደተሰቀልን መቀበል፣ እኛም እንደተቀበርን መቀበል፣ እኛም እንደተነሳን መቀበል ነው መተባበር ማለት። መፈራገጥ አያስፈልግም። አንዳንዴ ደግሞ ምን አይነት ሰው ባለ ሰይጣን ይዞብኝ ምኑን አይ በቃ ነገር አይ ዝም እያልክ ነው ወይ? እንዴት? ምንድን ነው? በማን እኔ ነገር ሰይጣን ነው የያዘው ማለት ነው? እና እኔ ከሱ እያስፈቀድኩ አንድ እየወጋው ነው የምቀበለው ማለት ነው? በቃ የኔ ነገር ሁሉ እግዚአብሔር የለበትም። በቃ ሰይጣን ብቻ ነው እየመጣ ድብልቅልቁን የሚያወጣው እና እግዚአብሔር ደግሞ እጁን አጣጥፎ ሰይጣን በላበላሽባቸው ነው የሚለው። ምንድን የምናስበው? ልጆቻችንን ሲያማቸው ቶሎ መፍትሄ የምንሰጣቸው ሐኪም ቤት እኛ መስሎን፣ የሆነ ነገር ሲፈጠር እኛ መሰለም። ምንድን ነው ታዲያ? እኛ ልጆቻችን እየተጠቁ አይዞ ትችለዋለን ትላለህ። ሄደን ሐኪም ቤት የምትወስድ ባለፈው የሲስተር ልጅ
ቶንሲል ነው የሆነ ነገር እንትን ሲልም ሃሌሉያ ሆስፒታል ወሰድኩት። ኃላፊነት አለብኝ። አይ ተው በቃ ቻለው፣ እሺ ምንም ችግር የለም ነው የምለው። ልክ እንደዛ እኮ እግዚአብሔር ለካ ሰይጣን እንደዛ ሲያደርገን ዝም እግዚአብሔር አቅም የለውም። በቃ እጁን አጣጥፎ እግዚአብሔር ዝም እና እኔ ልቀቅ ስል እግዚአብሔር የሚያስለቅ። ኧረ በእናትህ እንደዚህ አይነት ጆክ አትጫወቱ። እንደዚህ አይነት ዕቃ አትጫወቱ። አንድ ቀንስ ኢየሱስ ጋር እና ጳውሎስ ጋር ሄዱ፣ አውሩ እስቲ ሄዱ። ስለ ሰይጣን ያላቸውን እይታ ፈልጉ። ኢየሱስ ሲመጣ ያለ ጊዜ ልታሰቃየን መጣ ማለት ነው ያለበት። ያለ ጊዜያችን ልታሰቃየን ለምን መጣ? ምንድን ነው ነገሩ? ያለ ጊዜያችን በል አትጩህ፣ በቃ ውጣ፣ ዝም በል አፍህን ውጣ ያለው ጳውሎስ። ወደ እናንተ ስንት ጊዜ ሊመጣ ነበር፣ ሰይጣን አዘገየኝ። ቢሆንም ብሎ ይቀጥላል እንጂ በቃ አሰነበተ፣ በቃ ዘጋበኝ፣ በቃ ልመጣ አልቻልኩም ማለት ነው። ማዘግየት በቃ የሆነች ነገር ሊፈጥር ይችላል እንጂ ሁሌ አንዳንዱ በቃ ጠዋት ነጋ ጠባ ውጋ ልቀቅ መፈራገጥ። እሺ እግዚአብሔር ደግሞ ምን ይላል? እጁን አጣጥፎ እሺ ጨርሽ፣ ተፈራገጭ፣ ወጋዋልሽ፣ ነቀልኳልሽ፣ ገለበጥኳልሽ፣ ጠረቅኳልሽ፣ አጸዳዋልሽ። እሺ ነገም እግዚአብሔር እኮ ጨርሽ። አሁንስ ሰለቸኝ፣ ወይ እሱን ነው የምፈልገው። አሁንስ በቃ መረር፣ እሱን ነው የምፈልገው። አሁንስ በቃ እሱን ነው የምፈልገው። አያችሁ፣ አሁነታችን አንድ የሆነች ዘማሪ አርፋለች፣ ወደ ጌታ ሄዳለች። ብትኖር ለእኛ ነው የምጠቅመን፣ ብትኖር ለእኛ ነው የምጠቅመን። ለእኛ እንድትኖር ደግሞ ያልተደረገው ጥረት አለ። እርዳታው ምኑ ተሰበሰበ፣ ለእኛ ነው እሱ። ብትሄድ ስለ እሷ ጥቅም ነው። እሷም እርፍ ውይ እንዴ ግልግል፣ ለእሷ ጥቅሙ መሄዱ ነው። ትላንትና እንደዛ ሲሉ ሁለት ነገር አልኳቸው። ይህ የመጨረሻዋ ወይ የምትበጥስበት ወይ ወደ ጌታ የምትሄድበት ነው ያልኳቸው። ስ ሁለት ነገር ደጋግሞ እንደዚህ ከሆነ አንድ የመጨረሻዋ ወይ ወደ ጌታ የምትሄድበት ወይ ደግሞ ከዚህም በኋላ አንሰራርታ የምትበቃ። ይሄ ነው የሚሆነው። ለምን አልዳነችም ብለን ጥያቄ እናንተን ውስጥ እንገባለን። ኖ ባለቤት አላት፣ አባት አላት፣ አባት አላት። ግን ብትኖር ለማን ነው የምጠቅመው? ለእኛ። እኔ ብኖር ለማን ነው የምጠቅመው? ለእናንተ። በሄድ ሲሄድ ተቀበሳይ ህዴ ጳውሎስ እኮ እንደዚህ ነው። ልሄድ ከክርስቶስ ጋር እናፍቃል፣ ለእኔ እዛ በሆን መልካም ነው። በቀር ግን እጅግ የሚጠቅመው ለእናንተ ነው። ዋት እኔ ብኖር እጅግ የሚጠቅመው ለእናንተ ነው። እጅግ የሚጠቅመው አያችሁቶችና ወንድሞች፣ ለእኔና ለእናንተ የሚሻለውን የሚያቀልን እሱ ነው። በቃ ሰው ያለውን ይጨረጨራል፣ ይታገላል። እግዚአብሔር ግን በቃ ካለ ምን ታረጋል? ምን ታረጋል? እና የክርስትና ህይወትና ኑሮ መፈራገጥ አይደለም። ጻድቅ በመፈራገጥ ይኖራል የሚል ቃል የለም። ጻድቅ በምንድን ነው የሚኖረው? በእምነት። በቃ ጻድቅ የሚኖረው በእምነት ነው። ሞት ላይ ቀር መፈራገጥ ይላሉ አባቶች ሲተርቱ፣ ለመላላጥ ርዕሴ ምንድን ነው? ለመሞት አትፈራገጥ፣ መሞትህን እመን። የብዙ ሰው ህይወት ሄዱ ለመባረክ መፈራገጥ፣ እዛም ይሄዳል። እሱ የዓለም ሲስተም ነው። እሱ የጥንቆላ አሰራር ነው። እናተ ቴዲ ምን እናርግ? ከውስጥ ተቀበል መባረክህን፣ መሞትህን ብቻ አይደለም መነሳትህን እመን።
የተነሳኸውስ ለምንድን ነው? ባይብል ምን ይላል? ወደ ባይብል ቁጥር 6 ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። እንሰቀላለን። እንደተሰቀለ በቃ ተሰቅሏል። መቼ? የዛሬ 2000 ዓመት በፊት። ቴዎድሮስ የዛሬ 2000 ዓመት በፊት ተሰቅሏል። ተሰቅለሻል? አዎ። ሃፒም? አዎ። ለምለምም? አዎ። ቲጂም? አዎ። አዲስም? አዎ። ሩትም? አዎ። ጄሪም? አዎ። ፊፊም? አዎ። እንደተሰቀላችሁ? አዎ። እና ምን ይሆናል ከዛም በኋላ? እቺ ነች ቁልፍ ቃሏ። የሞተስ ከኃጢአቱ ጸድቋልና። ያልሞተስ ጋኔም ኃጢአተኛ ነኝ፣ እኔን ማረኝ። ሞቼ ጻድቅ ነኝ። በቃ የሆነች ነገር ስለተፈጠረ የሆነ ነገር ህይወቴ ላይ ስለመጣ እግዚአብሔር ምን አድርጌ ኖ ጻድቅ ነኝ። የሞተስ ከኃጢአቱ ጸድቋልና። መቼ ሞትሽ? የዛሬ 2000 ዓመት በፊት። በማን ውስጥ? በኢየሱስ ውስጥ። አሁን ታዲያ እኮ እዚህ አይደለም በህይወት እየተመላለስኩ አይደለም? ጳውሎስ ለዚህ ነው እኮ የሚያደናግራቸው። እንደ ትላንትና እስጢፋኖስን አስገድሎ ምናምን እሱ ሞቷል። ቀበሌ እያለ አድራሻን ቀይሬያለሁ ትላለህ። ተነስቻለሁ ከሱ ጋር ዋት በቃ እንደዚህ ነው ይሄ ዓለም። ይሄ ዓለም የሚደናበረው በዚህ መገለጥ ነው። እንኳን እሷ ቸርች ውስጥ ብዙዎች የሚደናገሩበት በዚህ መገለጥ በቃ የሞተስ ከኃጢአቱ ደስ የሚል ቃል የሞተስ ከኃጢአቱ ጸድቋልና። በቃ ይሄን የተቀበለ ሰው መጽደቁን ያውቃል። ሞቻለሁ፣ ልክ ነው፣ ስህተት አለ፣ አንዳንዴ እሳሳታለሁ፣ አንዳንዴ የሆነ ነገር ግን ላይፌ ግን አይደለም፣ ላይፍ ስታይሌ አይደለም፣ ላይፍ ስታይሌ ግን አይደለም። የኃጢአት ኑሮ አይመቸኝም። ልሳሳት፣ ልበድል፣ ልተላለፍ እችላለሁ። ያ ማለት ላይፍ ስታይሌ አይደለም። ኢየሱስ ጌታ ነው። የሞተስ ከኃጢአቱ ጸድቋልና። የሞተስ ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 5:14 ላይ የክርስቶስ ፍቅር ግድ ይለናልና ምክንያቱም አንዱ ስለ ሁሉ እንደሞተ እርግጠኛ ሆነናል። ለምን? ከዚህ የተነሳ ሁሉ ሞተዋል። ፒሪየድ። ከዚህ የተነሳ ሁሉ ሞተዋል። ከዚህ የተነሳ ሁሉ ሞተዋል። ለምን? በህይወት ያሉትም እኛ ከመስቀል በኋላ ከመስቀል በፊት አለ ከመስቀል በኋላ እኛ በህይወት ያሉትም ለሞተላቸውና ከሙታን ለተነሳላቸው እንጂ ከእንግዲህ ለራሳቸው እንዳይኖሩ እርሱ ስለ ሁሉ ሞተ። ፓኡደር አዱማ በቃ ይሄ ነው ህይወት። አትፈራገጭ ኔት ወገኖች። እስቲ ይምረን እንደሆነ እናልቀስ። እስቲ በ3 ቀን እናውጅ። እስቲ 40 ቀን እናውጅ። ሞትህን እስካላመንክ ድረስ 40-80 እያወጅክ ዝም ብለህ እወጃ ህይወት ውስጥ ዝም ብለህ ትኖራለህ እና ሪሊፍ ታገኛለህ። በቃ ይመስልሃል። በፍጹም አይደለም አይልማ መጽሐፍ። እስቲ አውጀን እንደዚህ ነገር እናስወግድ። የለም ቢሆን ጥሩ። ያልተደረገ ጾም ጸሎት አለ ኢትዮጵያ ውስጥ 40 በለው 3 ወር በለው። ለምንድን ነው ያልመጣው? ያልታደሰ አይምሮ ጸለየ አልጸለየ ምንም አይመጣም። ምንም። ለምን? ሁሉም ሃይማኖት ጸሎት አለው። ነገርየው የጸሎት ብዛትና ጋጋታ ሳይሆን የጻድቅ ሰው ጸሎት ነው በስራው ኃይል የምታደርገው። ማን ነው ጻድቅ? መሞቱን ያመነ ነዋ። ማን ነው ጻድቅ? ከክርስቶስ ጋር የተነሳ ነዋ። ይሄ የገባው ነዋ። ሃሌሉያ። ይሄ ከገባ ይሄኛው መገለጥ ከያዘ ያንተ ጸሎት አልሰማ የሚመስለው እንኳን ካለ ተሳስተዋል። አያችሁ እህቶቼና ወንድሞች፣ መፈራገጥ ጸሎትን ያጠፋል። እስቲ ቼክ አድርጉት። ከዚህ የሆነ ነገር ጸልይሽ ጾም ጸሎት ጸጥ የተባለበት ነገር የለም። አይሱ ያንቺ መፈራገጥ ነው።
ብለነው ምን ብለን ሄደን መልእክት ሁሉ መጥቶበት አንዳንዱ ጸሎት አንዳንዱ እንትማ መልእክት ሁሉ መጥቶበታል በዛ ጉዳይ ላይ ግን የለም። ምንድን ነው ያንተ መፈራገጥ? ጨርስ። አንዱን እንደዚህ ነው ያልኩት፣ ወንድም ያንተን ታክቲክ እስካልጨረስክ ድረስ እዛም ሲሄድ እጸልያለሁ ነው የሚለው፣ እዛም ሲሄድ ምሽግ ልገባ ነው የሚለው፣ እዛም ሲሄድ በሰውያ ላይ ልንበርከክ ነው የሚለው። ጥሩ ነው፣ ግን አንተ በእንደዛ ቁጥ አይነት ህይወት አይደለም። መጀመሪያ እረፍ። ያመነስ አይደል የሚለው ወደ እረፍቱ ገብቷል። እና አምኛለሁ ብሎ የሚንቀዠቀዥ ሰው አላመነም፣ ውሸቱን ነው። ጥቅስ ስለጠቀሰ አረፈ አትበሉኝ። ከመጋጋጥና ከመላላጥ ቁም። መጀመሪያ እህቶቼና ወንድሞቼ እግዚአብሔር የሚፈልገው መተባበራችንን ነው። እንዴት ነው መተባበር? እሱ ሞቻለሁ፣ በቃ ሞቻለሁ፣ እኔ ሞቻለሁ፣ ሲነሳ ተነስቻለሁ። ሙሉ ቃል ቸርች ውስጥ ኢየሱስ እንደሞተልን ሁሉ ይነገረናል። እውነት ውሸት? እውነት። አልሞተልንም፣ ሞቶልናል። ግን እኛ እንደሞትን ግን አይነገረንም። እሱ ብቻ አይደለም፣ እንደተነሳን አይነገረን። የትንሣኤ ስብከት አይሰበክም። በቃ ትንሣኤ የሚሰበከው መቼ? ፋሲካ ቀን ተነስቷል፣ የመቃብር ደስ ይላል በጣም። ሲነሳ እኮ አዲስ ህይወት ለአንተ ነው። አንተም የተነሳ በቃ እዛ ገብቼ በቃ ተነስቶ ምንድን ነው የተፈጠረው በመነሳቱ? እግዚአብሔር ተነስቷል ብለን እንድንዘምር ነው አይደል? አንተ ነው የተነሳው፣ ያንተ ነህ። ምንድን ነው የተፈጠረው መነሳቱ? አዲስ ህይወት ጀመርን፣ ኒው ክሪኤሽን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው የተባለው። አዲስ ህይወት ጅማሬ ነው ትንሣኤ። ለምን? የትንሣኤው ኃይል በእኛ ውስጥ ቢኖር ይህንና ሟች ለሆነው ሰውነታችን እንኳን ህይወትን ይሰጠዋል ይላል እንጂ በቃ ዘምረህ ተነስቷል የመቃብር ልክ ነው፣ ዝማሬው ልክ ነው። ግን አንተ እንደተነሳ እስካላመንክ ድረስ ብትዘምረው ምን ዋጋ አለው? ተነስቷል እኔም ከኢየሱስ ጋር ተነስቻለሁ የሚባለውን ነገር ካላሰብከው፣ እኔም ከኢየሱስ ጋር ተነሳው የሚለውን ሐሳብ ተነስቷል። እኔም ከኢየሱስ ጋር ተነሳው የሚለውን ሐሳብ ደጋግመው አንተ እንጂ መፈራገጥ መቼ ነው የምሞተው? መቼ ነው ውስጤን ገድል አድርጌ በቃ አንድ ቀን እንደነሱ ጸልየው እንደነሱ ዘምረው? እኔ ነገርኳችሁ። ጃንደረባ ለመሆን ራሴን ላይ ሰልፍ ላነሳ ነበር፣ ሰይፍም ላነሳ ነበር። ልጅ እሱ እኮ አይደለም ባለ ዋናው የልብ ነው። በቃ የልብ ነው። ያ ብሉይ ኪዳን አሁን ልታረግ ያሰብከው ብሉይ ኪዳን ነው፣ እሱ አይደለም። አሁን በእግዚአብሔር ፊት ነው ብላችሁ የልብ እኮ ነው አሁን አለ ነገር አሁን የልብ ጉዳይ ነው። እህቶቼና ወንድሞቼ አትፈራገጡ። በተደረገላችሁ ላይ አፍጥጡ። ምንድነው የተደረገልኝ? ይሄን አብራልኝ በሉት። ለመባረክ መፈራገጥ፣ ይሄን ስታደርግ ነው የምትባረከው፣ ይሄን ስታደርግ ነው የምትባረከው። ኖ አይልም። እንደተባረክ ስታምን ነው የምትባረከው። ልዩነቱ እሱ ነው። እንደተባረክ ስታምን ነው የምትባረከው። አክቲቭ የሚሆነው እንደ ጸደቅ ስታምን ነው የጽድቅ ህይወት ውስጥ የምትኖረው። ለመጽደቅ ስትታገልስ እስቲ ዛሬ በሬ ዘግቼ በቃ አስለቅቄ በቃ የሆነ ነገር ቢያል እስቲ አርጉ። እስቲ ውጤት የታለ? ውጤቱ ዛሬም ታለቅሽ የለ እንዴ? ውጤቱ የታለሽ? እኔ እኮ ውጤት ሰው አያምንም። ውጤት እስቲ ሰው ውጤት አያምንም። እስቲ ይዋቸውሽ 30 ቀን 40 ቀን አልቃሽ ማላጅ ምናምን የሚሉትን ሰዎች ላይፋቸውን እዩት። በቃ ሌላ ምንም መፍረድም አይደለም መውቀስም አይደለም። እስቲ ላይፉን ሰው ውጤት አያይም። ፊት ጭላት መስሎ በቃ ለእግዚአብሔር ኩስምን ብሎ ሳቁ ጠፍቶበት ሁልጊዜ በጌታ ደስ ይበላቸው የሚለው ቃል ጠፍቶበት እሱ በቃ እንደዚህ አይነት ህይወት ምን ያደርግልኛል?
ምንድን የሚሰራልኝ? ለምን አለ እንደ ኧረ በኢየሱስ ምን ያደርግልኛል ታዲያ? እንኪያስ በከንቱ ኢየሱስ ሞተ። ለዘላለም ሕይወት ብቻ ነው የሞተው። በመገረፉ ቁስል መፈወሳችንስ፣ የሳቃችንና የደህንነታችን የደስታችን ምንጭስ፣ ሁልጊዜ ደስ ይበላችሁ የሚለውስ ከየት መጥቶ? እነሱ ጋር የለም። ቃል አሰራም። እነዚህ እንትኖቹ ምሽግ ገብተናል እስቲዋቸው ደስታ ፊታቸው ላይ የለም። እኔ 1 ዓመት አይደለም በጌታ ቤት ወንድሜ፣ ይህን ዝም ብዬ ይህን ስላችሁ አገላብጬ አይቼው ነው። ደስታ እነዚህ ሰዎች ቤት የለም፣ ቤታቸው ውስጥ የለም። ነገሮቻቸው የተመታ ነው። ምንድነው ስትላቸው? ያው ጥጥ አለ። እሷ ማላች ስለሆነች ነው። እሷ ምሽግ ገብታ ተንበርክካ ስለምትደበድበው ይበቀላታል። ኖ ኖ ኖ ኖ እንዴ! ከአምላኬ ጋር በመሆኔ ገዢ ስሆን፣ ከአምላኬ ጋር በመሆን አስፈሪ መሆን ሲገባኝ፣ ከአምላኬ ጋር በመሆን መባረክ ሲገባኝ እኔ የምደቆስበት እኔ ምን አገባኝ? አልተወውም እንዴ ታዲያ? የሚያስደቁስ ነገር ተወው ነው እኮ እግዚአብሔር እያለ ያለው። ተወው የሚያስደቁስህን። አንተ በምድር ላይ ኪንግ ሆነ ገዢ ሆነ አሸናፊ ሆነ መሄድ ሲገባ ተሸናፊ የተሸነፈ ህይወት፣ ልጆች የተመቱ፣ ነገር የተመታ፣ ትዳር የተመታ በኢየሱስ ስም ቢኬርፉል። ይህን ስል ሪስኩን እኔ ነው የምወስደው። ለምናገረዋት ነገር ኃላፊነት ወስዳለሁ። እስከምን? እስከ ሞት ድረስ እኔ አላልፈውም። ምክንያቱም 1 ዓመት አይደለም በጌታ ቤት ያለሁት። ትናንሽ ስራዎች ደግሞ አይደለም እግዚአብሔር በእኔ የሰራው። ይሄ መሆኑ ታዲያ እኔ መቆዘብ በቃ ትልልቅ ነገር ስለሰራው እኔ ይደቁሰኛል? እንዳትደቆስ ነው የሚለኝ እግዚአብሔር። ምን ለማንም ትደቆስ? የአንድ ተራ የጠንቋይ ልጅ የሚኖረውን ኑሮ እያየው እየረገጥኩት ነው የምኖረው። ዋት ተራና ርካሽ ነገር አልፈልግም። ለምን? ተራ ሰው ስላይደለም። የሞተልኝ መለኮት ነው። የዚህን ምድር ሁሉ ፈጣሪና ገዢና አስተዳዳሪ፣ የፈቀደውን የሚያደርግ በሰዎች መንግስት ላይ የሚሰለጥን በፈቀደው ጊዜ የፈለገውን የሚያደርግ አምላክ እያለኝ እንዴት ነው ተራ ሰው መሆን? ማይ ጋድ! እንዴት! በፍጹም። ይህን ስል በሙሉ ድፍረት፣ በሙሉ እምነት፣ በሙሉ ኃይል በመንፈስ ቅዱስ ተሞልቼ ነው የምላችሁ። እግዚአብሔርን ወንጌል ያኮሰሰ መንፈስ በኢትዮጵያ ላይ ውስጥ ያለ የጉስቁልና መንፈስ የተመታ ይሁን። ማን ነው ለነሱ የሰጣቸው? ማን ነው ለሌላው ለዲመን የሰጠው? ማን? የትኛው ሐዋርያ ነው ጎስቁሎ ተዘቅዝቆ ኖ አልቀበርም እንደዚህ ካልዘቀዘቃችሁኝ ብሎ በራሱ ፍቃድ እሱ ሞት አልሞትም ዘቅዝቁኝ እያሉ ሞት ላይ ያላገጡበት ማጎስማ ካታኮምቡ ሰማዕታት አንበሶች እየዘለሉባቸው ከአንበስ ማራ በኢየሱስ ምን አይነት ወንጌል ነው አሁን ያለው? ምን የትኛው ወንጌል ነው እንደዛ የሚለው? አባቶች እኮ ከአንበሳ ጋር አባቶች ከእሳት ጋር ነው እንጂ ከድህነት ጋር ይጫወቱ ነበር እንዴ? ምን ይሰራል ድህነት? ምን ይሰራል? ለምን? እነሱ ኦልሬዲ የለበሱት ይሁት ወገኖች፣ እኔ እርግጠኛ ሆኜ ልንገራችሁ፣ በእሳት ሲቃጠሉ ሕያው እግዚአብሔር ምስክሬ፣ እኛ ስላልተቃጠለ አናውቀውም። በእሳት ሲቃጠሉ የነበራቸው ሐሴትና መንፈስ ለምን ኦልሬዲ ሌላ ውስጥ ገብተዋል። እየተወገረ ሰው እንዴት ነው ይቅር በላቸው የሚለው? እስጢፋኖስ ኢየሱስ ቆሞ ይቀበለዋል። ለምን ሲባል ኦልሬዲ እስጢፋኖስ የእሱን ሕይወት ሞቶ የክርስቶስን ለብሷል። የክርስቶስ ደግሞ ከትንሣኤ በኋላ አይሰማም። ለዚህ ነው አንዳንድ ፔኖች የማይሰሟችሁ። እንዲያ ሁሉ እያለፈብኝ በቀደመት ዓመታችን ፊፊስታ ያ ሁሉ እያሰብት ሐሴት ለምንድን ነው? ፔን ሳይኖረው ቆርጦ አይደለም። ውስጣችሁ ሌላ ህይወት አለ። ለምን? የውጭው ሰውነታችን ቢጠፋ የውስጡ ሰውነታችን ዕለት ዕለት ይታደሳል። አንድ እግዚአብሔር ሰው ሲናገሩ ሰማሁ። ከዚህ ዊልቸር ላይ እንድትነሳ ልጸልይልህ ስለዋሉ ቄስ ትዕግስቱ ነው ሲናገሩ የሰማሁት። እንዳታደርገው ቄስ እንዳታደርገው፣ እኔ ተመችቶኛል። ከዚህ ብነሳ ምን እንደምሆን እኔ ራሴ እንኳን አውቀዋለሁ። እግዚአብሔር አይደለም ተው አታደርገዋል። እና ወደ ጌታ ሄደ ሰው ያውቀዋል። ሰው ልልህ ነው እንዳታደርገው ቄስ እንዳትጸልይልኝ። እኔም ትዝ ይለኛል አንድ ስንጸልይ በ48 ዓመት ነው እዛ ቤት
ዝም ብላችሁ እኮ ነው የምትለፉት አለች። ምንድን ነው ሲባል 48 ሲሞላ እኮ ነው እኛ ምን ሞተው። በቃ ያመነችውን ሴትዮ እንዴት ነው አንተ ኖ ብለህ ትንቢት ዝም ብለህ የምታመጣው? አምናለች እሷ በቃ ይሄ ነገር ምንም ብትጸልይልኝ እኮ በቃ ያው ነው የኔ ነገር ዝም ብዬ ነው የሚሉ ሰዎች አሉ። ኦሬዲ ለምን ሞተዋል? ሳትጸልይላቸው እነሱ ሞተዋል። በቃ ጨርሰዋል። ሲቀበሩ ነው የሚያዩት፣ ከፈን ነው የሚያዩት፣ ሳጥኑ በቃ ይሄን ሰውዬ እንዴት ነው አንተ የምታድነው? አትችልም። ያ በመቅደስ ሲመላለስ የነበረው ሰው ለምን አልፈወሱ? ለምን ሐዋርያት ፈወሱት? ኢየሱስ ለምን አልፈወሰው? እባካችሁ አትፈራገጡ። አንዳንዱ ለመኖር ይፈራገጣል። ያው ጨረጨራለሁ ያለችኝ እንትን ምናምን። ማን ተፍጨርጨራለ? ጻድቅ በመፍጨርጨር ይኖራል ከተባለ ተፍጨርጨር። ጻድቅ በእምነት ነው የሚኖረው። በእምነት መኖር ማለት ምን ማለት ነው? እግዚአብሔር ያደረገው እነኝ ብሎ መቀበልና መኖር። ማሎቫራዲያኖስ እባካችሁ እህቶቼ እኔ ልምከራችሁ፣ ያየሁትን የዳሰስኩትን የቀመስኩትን ስቲል ናው ዛሬም የምኖርበት ሕያው ጌታ ምስክሬ፣ ዛሬ ብሄድ ጭንታል ጸጸት የለብኝም። ዛሬ አሁን እዚች ጋር ብሄድ ምንም አይነት ነገር የቀረኝ ነገር የለም። ለምንድን ይሄን የምላችሁ? የጌታ ሕይወት እንዲህ ምንም የሚያጓጓችሁ ነገር የለም። ሁሌ እንደምለው በኖር እናንተን ነው የምጠቅመው። አክሊል ተዘጋጅቶልኛል። የድል አክሊል ይጠብቀኛል። እግዚአብሔር ያላሰብኩትን ትላልቅ ፕሮጀክቶች በእኔ አድርገዋል። መጽሐፍ ቅዱስን በእኔ ተርጉሜያለሁ። ጂሰስ ፊልምን ሰርቻለሁ። ሙሉን ጋዲ ስቶሪ እሱ በህይወቴ ሰርቻለሁ። ምንም አይነት ምንድን ነው የቀረኝ? አሁንም የእግዚአብሔርን ቃል እያስተማርኩ ይሄ ነው ቀረ የምትሉ እንደገናም ሌላ መገለጥ ሌላ ነገር ውስጥ ገብቻለሁ። ይሄን ብላችሁ እግዚአብሔር እኔ ለፍቼ በፍጹም ምንም የታገልኩት ነገር የለም እና ሪሲቭ አደረኩ፣ ተቀበልኩት። ውስጤ ሲፈስ መጽሐፍ ጽፈዋለሁ። ውስጤ ሲፈስ እሱ ነገር ላይ አተኩራለሁ። ውስጤ በሚፈሰው ላይ እንጂ ማንም በሚያፈስብኝ አልቀበልም። ተራን ሰው ማንም አያሳድደውም። ለራእይ ስትሆንስ ብልጫ ሲኖርስ አታኪንግ አለ፣ ትስቅበታል። ምንም የማይሰሩ ሰዎች ይተቻሉ። ምን ያረጋልህ ይላሉ። ይሄስ ምን ያረጋል? እነሱ እኮ ምንም የላቸውም። ዝም ብሎ መደስኮር። እስቲ አንድ ነገር አሳይ እና አንድ ቻናል ወይ ዩቲዩብ ክፈት ወይንም ቲክቶክ ክፈትና እስቲ አንድ ነገር ለሰዎች ስጥ። የላቸውም። መሳደብ፣ ሐሳብ የላቸው፣ እውቀት የላቸው፣ መገለጥ የላቸው። ነገር ግን አላቸው። ታታታታ ምንም እዚህ ግባ የሚባል ነገር ሳይሰሩ አንድ ህዝብ እንኳን አይከተላቸውም። 2 ሰው እንኳን የላቸውም። በቃ ዝም ብሎ እባካችሁ ሰዎች የምትከተሏቸው ሰዎች ለዩ። ምንድን ነው ተከታታይ ነገር ምን አለው? እኔ ከሱ የምጠቀመው ምንድን ነው? ያነሳኛል ወይ? ወደ እግዚአብሔር ያስጠጋኛል ወይ? ህይወቴ ላይ ለውጥ ያመጣል ወይ? ቢዝነሴ ላይ ለውጥ ያመጣል ወይ? መፈትን ሁሉ ፓስተር ስለሆነ ምንድን ነው በህይወቱ ለውጥ ያለው? ምን አመጣ በህይወቱ ላይ? መጀመሪያ ደስተኛ ነው ወይ? የፍቅር ሰው ነው ወይ? እረፍት ቼክ አድርግ። ዝም ብሎ ሰው አይከተልም። እባካችሁ ቼክ አድርጉት። ህይወታችሁ ላይ ምን መጣ? አንዳንዱ እንዴት ከሌ ከጸለይን ብሎ ጭንቀት በጭንቀት ሆንኩኝ የሆነ ነገር ቼክ ማድረግ ከሌ ከጫነብኝ በኋላ በቃ ምን ቼክ አድርግ። እዚች ጋር ሲያካፍሏችሁ ሰዎች ህይወታቸውንም ነው የሚያካፍሏችሁ። እሱ ትክክለኛ ነገር እየተናገረ ውሸታም ህይወት ከኖረ የምትካፈለው ውሸቱን ነው። ለዚህ ነው ኢየሱስ የሚሏችሁን አድርጉት ስሙት አይደለም የሚለው። ፈሪሳውያን የሚሏችሁን አድርጉት፣ በድርጊት ይገለጥ፣ የሚያደርጉትን ግን አታድርጓል። ህይወት የምትኖረው ነው
ደስተኛ ካልሆንክ እኔ ጋር አትምጣ። ምን ያደርግልሃል? ደስታን የምቀማ ከሆነ የማስጨንቅ ከሆነ የማሰቃይ ከሆነ ምን ያደርግልሃል? ግንስ ውስጥ ያለውን ኢጎን የምመታ ከሆነ እሱ ቀስ በቀስ እየተሸረፈ መጀመሪያ ቀን ልትቃወመኝ ትችላለህ፣ ሁለተኛ ቀን ልትቃወመኝ ትችላለህ። የተደረግከውን ነው እግዚአብሔር ያደረገውን ነው ብነግርህ ላይመችህ ይችላል። ምክንያቱም የሃይማኖት ካባ ለብሰህ ከመጣ አይመችህም። ሃይማኖትህን ግን አውልቀህ ለመፍረስ በቃ እግዚአብሔር እንዲያድስ ከፈለግ እና እዛ ጋር እኮ ምንም ማስመሰልና መኖር ይቻላል እኮ። አሜን። እግዚአብሔር በእርግማን አለ ይከተልሻል ይችላል። አልችል የለማ ግን የሌለ ነገር ለምን ማለት ግን ይቻላል። ሰበርኩልሽ ጸልይልሻለሁ ማለት ይቻላል። የተሰበረ እርግማን ምኑ ነው የምሰብረው? ተሰብረዋል። ከህግ እርግማን ዋጀን የሚለው አሁን የሚከተልሽ አለ። ኖ የሚከተልሽ የለም። ቸርነትና ምሕረት በህይወት የዘመን ሁሉ ይከተሉኛል። እስቲ ይከተልሻል የሚል አንድ መጽሐፍ ቅዱሳዊ ጥቅስ አውጣ። እርግማን አለብሽ ይከተልሻል፣ ያው እየተከተለ ነው፣ የእናት ከርስ የአባት ከርስ የሚል ቃል ላይ ካለ እቅድ ይመሰማል። የሌለውን ኢሉዥን አይምሮ ላይ ልትስል ትችላል። እሷም ካመነች ይሆንባታል። ግንስ የለም ወንድሜ። አየህ፣ የሞተ ሰው ከዚህ ሁሉ ይገላገላል። እስቲ የሞተ ሰው ጸጉሬን አበጥሮኝ ይላል? የሞተ ሰው እስቲ ሉጫ አድርጎኝ ይላል? ፐርም ቀቡኝ ይላል? የሞተ ሰው ሲሰድቡት ምን ነካችሁ ይላል? የሞተ ሰው ታኮ ጫማ ለብሶ ሂል ጫማ ለብሶ ዘንጦ ይሄዳል? ሞታችኋል፣ አትፈራገጡ። ለመሞትም አትፈራገጡ። ምንም አይነት አታርጉ። አሜን ብላችሁ ተለማመዱ። አለማምደ ይበሉት። ጌታ እርዳኝ፣ አልገባኝም አስረዳኝ በሉት። ታይዋለሽ። ከዛ ውርጅብኝ ነው የሚመጣብሽ። ይሄን ወቅ ይሄን እነግራችኋል። እንዴ ምንድነው ጉዱ የምትሉት ነገር? ለምን አቴንሽናችሁን ከውስጣችሁ ለማውጣት ትኩረታችሁን ለመሳብ። ሌባ ምንድነው የሚያደርገው? ሊሰርቅ ሲል ትኩረትን ይሰዋል። አንተ እዛ ጋር ስታፈጥ እዚች ጋር ኬሽን፣ አንተ ጎበዝ ከሆንክስ እሱ እዛ ጋር ሲያስፈጥጥ ኬሽን መያዝ ብቻ ነው። በቃ ልብህን ጠብቅ ነው የሚለው። በቃ ልብህን ጠብቅ። ትኩረት ለመሳብ ቲክቶክ፣ ፌስቡክ፣ ኢንስታግራም፣ ቴሌግራም ዋቴቨር በሉት። ትኩረት ለመሳብ ትኩረትሽን አንቺ ብልጥ ከሆንሽስ በሚያታድግበት በሚመለከትሽ። ዶክተር ከሆንሽ ሜዲሲን አካባቢ ብቻ፣ አስተማሪ ከሆንሽ ስለ ቲቺንግ ብቻ፣ እዛ ዙሪያ እዛ አንቺ በምታድግ እሱ ጋር ነው ማለት ፎከስ ዮር ቢዝነስ። እኔ እኮ አይደለም የሚለው ሁለተኛ ተሰሎንቄ ምዕራፍ 4 ቁጥር 7 ላይ በራሳችሁ ጉዳይ ላይ ብቻ በሚመለከተኝ። እኔ አስተማሪ ነኝ፣ ቃሉን ነው መሰብኩ የሚመለከተኝን ላይ ነው በቃ ፎከስ ማድረግ። ሰዎችን ሊያነሳ የሚችሉ እግዚአብሔርን የሚፈልጉ ሰዎች፣ እግዚአብሔርን የሚፈሩ አገልጋዮች እነሱን ነው መሰባ። እስቲል ነው የማይነጥፍ ነገር ያላቸው እነሱን ነው ማፈረፍነው። በቃ ለምንድን ነው የሰው እንደዚህ የሆነው? ከሱ ጋር ነው ማሳለፍ። የእሱን ስብከት ነው የምሰማው፣ የማድግበትን እምለመልምበትን። እነዚህ ሰዎች አሉ፣ አሁን ዛሬም አሉ። ስንት ነገር ተናወጠ፣ ስንቱ ሲያልፍ እነሱ ዛሬም አሉ። ምንድን ያኖራቸው? ታዲያ ምን ያታገለኝ? ሲንቀሸቀሹ አታይም? ይሁኝ ሲሉ አታይም? ምን አገባኝ ታዲያ እነሱ ጋር ይኸው በኋላ ደብቁኝ አይደል? ግልብልብልብ ያለ እሳት ያላ ወዲያው ጠፈት። ከሰልስ ረመጥ ነው ያበስላል። ይሄ ቅጠል በግንድ የሌለበት ቅጠል በወረቀት የታጀበ እሳቴው የሚታየው ከዛ ይልቅ ይሄ ነው። ቦግ ብሎ ያበራል። ጊዜያዊ ነች። ከዛስ ጠፈት ከሰሉ አስቀስ ብላ ረመጥ አብስሎ ያን ነገር ጥሎ ያን ነገር አበሳስሎ አያችሁ። ከግንዱ ጋር መጣበቅ ይሄ ነው የሚገርመው። ግንዱ አይታይም፣ ቅጠሉ ነው የሚታየው። ግንዱ አይታይም፣ ቅጠሉ ነው የሚታየው። እባካችሁ እናንተ ከግንዱ ጋር ስትጣበቁ የምትታዩት እናንተ ናችሁ። ማን እንዳበላችሁ ይታወቃል። ቅጠሉ በራሱ አልቆመም። በግንዱ ውስጥ የሚመገበውን በግንዱ ውስጥ የሚለቀቀውን ማዕድናት እየያዘ ነው ቅጠሉ። ከዛ ቅጠሉ ላይ ነው ፍሬ ያለው።
ፍሬ ልታፈሩ ሾምኳችሁ ነው። ፍሬ ከሌለበት ከጨለማ ስራ ጋር አትተባበሩ እህቶቼና ወንድሞቼ። ምን ያደርጋል? እንዳትጸልይ የሚያደርግ፣ እንዳትደሰት የሚያደርግ፣ እንዳታመሰግን የሚያደርግ ሰው ምን ያደርግልሃል? እንድታጉረመርሙ እንዳልቅስ ወገኖች። እስቲ የሆነ ነገር መጥቷል፣ እስቲ በዛ መጥቷል፣ አገሪቷ ላይ የሆነ ነገር ምን ትሰራለህ? ምን ትሰራለህ? እንደዚህ አይነት ስፍራ ላይ ምን ትሰራለህ? አይልም። መማለድ ጥሩ አይደለም፣ ቀጥል። መማለድ እንደዛ ከሆነ ቀጥል። እንደዛ ከሆነ ቀጥል ወንድሞቼ እናቶች። ማሎ ቫኪያኖስ ለመሞት አትፈራገጡ እህቶቼና ወንድሞቼ። የሞተስ ከኃጢአቱ ጸድቋልና። ቁጥር 6 የሞተስ ከኃጢአቱ ጸድቋል። እና ያልጸደቅነው ለመሞታችን ስላልገባን ለመሞት ስለምንፈራገጥ እና ነገር ግን ከክርስቶስ ጋር ከሞትን እንሞታለን አይልም። ኦልሬዲ እንሞታለን ማለት ወደፊት ነው። ከሞትን ማለት የዛሬ 2000 ዓመት ከሞትሽ ከሞትኩኝ እያንዳንዳችን ከሞትን የዛሬ 2000 ዓመት። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። አያችሁ፣ እናምናለን። ነገር ግን ከክርስቶስ ጋር ከሞትን እንሞታለን አይደለም፣ ከሞትን ኦልሬዲ ሞቻለሁ ብሎ ክርስትና ሞቻለሁ ከማለት ይጀምራል። ከዛስ በምን ይቀጥላል? ተነስቻለሁ በማለት ይቀጥላል። ለምኑ ነው የሞትን? ለኃጢአት። ለምን ነው የተነሳ ነው? ለጽድቅ። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ቁጥር 9 ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን። በቃ አይሞትም ክርስቶስ ጋር ወዲያ እና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና። ስንት ጊዜ? አንድ ጊዜ። እና በሕይወት መኖርን ግን ለእግዚአብሔር ይኖራል። ማን? ክርስቶስ። አሁን ሲያነጻጽረው ቁጥር 11 ላይ ምን ይላል? እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ትሞታላችሁ አይልም። ግደለኝ ጌታ፣ ኧረ ሞታል፣ ግደለኝ ጌታ፣ ሞታችኋል፣ ግደለኝ ጌታ። ወይ ጉድ! የቸርች ውስጥ ያለው ዱላ ቀረሽ አይደለም። ሞታችሁ አሜን ሞተናል ብሎ መጀመር ሲገባ ግደለኝ፣ ጠዋትም ግደለኝ። ዝቅ አድርገው ጌታዬ ይሄ ስጋዬ እንዳልሰራ እንቅፋት የሆነውን እንዳልጸና የሚያውከኝ ዝቅ። ድሮ መዝሙር እንዲህ ምን ማለት ነው? የመዝሙር ትክክል ነው እንዴ እላለሁ አንዳንዴ። ሞታችኋል፣ ግደለኝ፣ ዝቅ አድርገው ይሄን ስጋዬ። እንዴት? አንተ ነው እንጂ በመንፈስ ቅዱስ ኃይል በእግዚአብሔር ቃል እየገዛ የምትሄደው። ብቅ ሲል ነው ሞቻለሁ፣ ብቅ ሲል ነው አይቻልም። ኤክስ ብቅ ይላል፣ ኤክስ ይወርዱብሃል። ኤክስ ዝም በል፣ ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። እንዲህ መተሸነፍኩ እኮ ይመስላችኋል? ነው ክርስቶስም የተሸነፈ መስሎ ነው ያሸነፈ። ተወውሱ። አንቺ ከማን አንሰሽ ለከሌ መልስ አትሰጭም? ተይው፣ ምን አገባኝ። በስቲ ባለ ኢጎ እስቲ ባለ መስጠት ምን ትሆናለህ? ቴዲ እንደዚህ እለዋለሁ። እስቲ አትናገርም፣ ምን ትሆናለህ? እስቲ ምን እንደምትሆነ ያለው እለዋለሁ። እስቲ አንድ ነገር ጻፍ፣ ከላክለው በቃ እስቲ ምን ሆንክ? ለመደ በቃ። አሁን ትንሽ ነገር ሲፈጠር መጻፍ ትንሽ ነው። እስቲ ምን እንደምትሆነ ያለው አትጽፋትም። እስቲ ምን እንደምትሆነ ለብቻ ተንፍሰው። እስቲ ምን እንደምትሆነ ያለው እንገሪያት። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ። ለምን? ሞቻለሁ ነው። ኃጢአትን ለማስወገድ ምንም አያስፈልግም። ወጋው። የዝሙት መንፈስ የዝሙት መንፈስ ምናምን በጥሩ ነው፣ ግንስ ዝሙት ዝም ብሎ አይዘምትብህም። ሽሽ ነው የሚልህ። ሽሽ፣ አትተሻሽ በቃ እንጂ በኢየሱስም ወጋው፣ በኢየሱስም ገለበጥኩ። ሴትየዋ ጉዱና ያለው ብዬ መጣብኝ እንዳለችው በኢየሱስም ስትል ከርማ በጨረሻ ላይ በየ ብላ ሌላ ነገር ውስጥ እንደገባቸው። ሽሽ ነው የተባልከው። ፖላር ማግኔት ጋር አስቀመጠ፣ ብረትን አስቀመጠ።
በኢየሱስም። ኧረ ፖላር ነምፖላር አለ። ፖላርና ነምፖላር ቅረብ ሽሽ ነው ያለው። ተቃወም አላለም። ሽሽ ሀሳቡ ሲመጣ ስበረው መጀመሪያ፣ ከዛ ሽሽ እንጂ አይ እኔ እግዚአብሔር ይረዳኛል፣ እጄን ቤቷ ድረስ ሄጄ እጄን ጭኜ ጸልይላታለሁ። ላይዋላ ያለው ዳስ ወንድ እስቲ ግባ መጽሐፍ ያለ ተሻሽ ሽሽ ነው ያለ። በቃ አይኔ በዚህ ዙሪያ ላይ ኧረ እባክህ ኃያላን ወድቀዋል ነው የሚለው። እንኳንስ አንተ ቤቷ ሄደህ አንተ ሰገነት ላይ ያለው ዳዊት የሚባለው ሰውዬ የሰው ሚስት አየ። በቃ ሰውየው የሰው ሚስት ሲያይ አራዣው አምጡልኛል። ከፍ ባልክ ጊዜ ነው ሁሉ ነገር ወደ አንተ የሚቀርበው ወንድሜ። መንፈስ ዓለም እንደዚህ ነው። በሰገነት ከፍታ ይጠራሉ ነገር። ያን ጊዜ መጠንቀቅ ነው ያለብህ። ሁሉም ከሊት ሲል እሱን ጊዜ መጠንቀቅ ነው። ሆሊ ስፒሪት ነው ይልሃል። አይ ከዚህ እንዳትሄድ ሶሪ ዛሬ አልቻልኩም በል። አትፍራ። ምንም የሚመጣ እንዴት እንደምትከበር በኋላ ታየዋለህ። ስትል ከሰከስ በተጠራህበት ቦታ ስትሄድስ ትናቃለህ፣ ትደፈራለህ። ለምን? ቤተ መቅደሱን አንተ ቤተ መቅደሱ ውስጡ ያለው ቀዳሹ ቤተ መቅደሱን የሚቀድሰው ውስጡ ያለ እስከሆነ ድረስ ውስጥ ስማ። ላርገው አላርገው፣ ልሂድ አልሂድ በለው፣ ጠይቀው። በመንፈስ ዲዘርኒንግ አርግ። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ። አየህ፣ አንዳንዱ ለኃጢአት ንቁ ነው፣ ለኃጢአት አልሞታም። እንደሞታችሁ ግን ከ10 ጋር በደንብ ስሙ። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና ኢየሱስ በህይወት መኖርን ግን ለእግዚአብሔር ይኖራል። አሁን ኢየሱስ ለኃጢአት ሞቷል ለሰው ልጆች፣ በህይወት መኖርስ ለእግዚአብሔር ነው የሚኖረው። እና እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። በቃ ለእግዚአብሔር መቁጠር ነው። ቁጠር ነው የተባልከው፣ ተቆጣጠር አይደለም፣ ቁጠር። ለእግዚአብሔር ሕያው ነኝ እኔ አባሪያ ኮባ። ከዚህ መገለጥ ማን ያወጣችኋል እህቶቼ? ቁጠሩ። ቁጥር 7 እመኑ። ቁጥር 9 እወቁ። ቁጥር 11 ቁጠሩ። ማይ ጋድ! እመን፣ እወቅ፣ ቁጠር። እመን፣ እወቅ፣ ቁጠር። ምን ማለት ነው ቴዶዬ? ስትድን ምን አረክ? ምን ታውቃለህ? ጌታ ሞቶልሃል ተባልክ፣ አመንክ፣ ማመን። እንደ ሞትክ ማመን፣ እንደተነሳ ማመን። ከዛ ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን። ማወቅ እንደማትገዛ ማመን፣ ማወቅ። ከዛ ቁጥር 11 መጨረሻ ላይ መቁጠር። ማመን፣ ማወቅ፣ መቁጠር። ዋታፕን ምንድን ነው የምንቆጥረው? እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ቁጠር። ሕያው ነኝ ለእግዚአብሔር። የትም ቦታ ሲሄድ ሕያው ነኝ ለእግዚአብሔር፣ ሕያው ነው የምኖረው ለእግዚአብሔር። እግዚአብሔር በእኔ ይታያል። በሄድኩበት ቦታ እግዚአብሔርን ይዤ ነው የምሄደው። ወኪል ነኝ እኔ፣ አምባሳደር ነኝ በአካል እኔ፣ በመንፈስ እግዚአብሔር በውስጤ። ክራይስት ኢዝ ኢን ሚ አይ አም ኢን ክራይስት። መንፈስ ቅዱስ በእኔ ውስጥ አለ፣ እቆጥረዋለሁ። አያሳስብ ነው መንፈስ ቅዱስ አይፈልገው። ሴት ነው እዚች ቦታ አልሄድም። ማመን፣ ማወቅ፣ መቁጠር። ቆጥራለሁ። በቃ እንደዚህ ነው። ኃጢአትን ነው ሞቻለሁ። አይመጥነኝ፣ ግብዣ ይቀርብልኝ ነው ሀሳብ ይመጣል ነው እመርጣለሁ ሀሳቦች። ከዛስ ቁጥር 12 እንግዲህ ለምኞቱ እንግዲህ ለስራ አለ ምኞት አለ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ። አትፍቀዱ፣ ኃጢአት አይንገስ። እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ። ወንድሜ እንደፈለክ እየኖርክ እንዴት እንደዚህ አይነት መገለጥ ይፈስልሃል? አይፈስ። እንዳትሸወድ።
የሆነች ከፍታ ላይ የዳዊት ሰገነት አለች። እሷ ከፍታ ላይ አሁን እሷ ከፍታ ላይ እሷ ላይ ስትቆም አለ የሚመጣ አባባይ ሁሌ ቀርብልኛል አባባይ ስጦታ ዘመን እንዲታጠር በጊዜያዊ ደስታ። አያችሁ ሁሌ ቀርብልኛል አባባይ ስጦታ ዘመን እንዲታጠር በጊዜያዊ ደስታ። ስጦታውና ሰጪውም ይጥፉ ከከፍታቸው ቁልቁል ይርገፉ። ይራቅ ከኔ የዝግበት መንፈስ እቸኩላለሁ ማዶ እንድደርስ እዚያ ጋ ክብር ጋ። አየህ አይንገስብህ ኃጢአት። ለምን ኃጢአት ከነገሰብህ አበቃልህ። ምን ማለት ነው ኃጢአት መንገስ? የኃጢአት ስታይል ኑሮ ማለት ነው። ቁጥር 13 ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለእግዚአብሔር አታቅርቡ፣ ለኃጢአት አታቅርቡ። ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። በቃ አላቀርብም። ለምን ማቅረብ ማለት ምን ማለት ነው? ሳህን ምግብ ሲቀርባ ይታችኋል አይደል? ኃጢአት ሲመጣ ያው መብት ነው። ሳህኑ አትሆኑ፣ ሳህን አትሆኑ፣ ለኃጢአት ሳህን አትሆኑ፣ ለኃጢአት የብፌ ዕቃ አትሆኑ፣ አታቅርቡ እና ነገር ግን ካለ ያኛውን ያፈርሰዋል። ነገር ግን ከሙታን ተለይታችሁ አሁን ሙታን ሞተዋል፣ ይወደቀዋል። ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ለእግዚአብሔር ሳህን ሆኑ፣ አቅርቡለት። ለምን ሲባል ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ለምን ጦር አለው? እዛች ጋር ያመፃ ጦር አለው። ለካ ይዋጋበታል። ይሄ ብልታችሁ መዋጊያ ነው። ልክ እናንተ በቅድስና ስትኖሩ በእርኩሰት ያለው እየተቃጠለ ይወጋል። ሃሌሉያ! ይወጋል። አየህ፣ አንተ በጽድቅ ስትኖር አንተ በብልጽግና በሙላት ስትኖር ድህነት ይወጋል። አንተ በጤና ስትኖር በሽታ ይወጋል። አንተ በጽድቅ ስትኖር አመፃ ይወጋል። ሃሌሉያ! የአየህ መውጊያው ነው እግዚአብሔር የሚወጋበት በአንተ በባዲ ነው። ሃሌሉያ! አየህ ይወግ ማኡደስ የጦር ዕቃ አድርጋችሁ ለእግዚአብሔር ሳህን ሁንለት፣ ጋሻ ሁንለት፣ እሳት ሁንለት። በእንሱ እንዴት እንደሚሰራ ያውቃል። አላየም? እነ ዳንኤል እኮ ይህንን ዓለም ሊያንበረክኩ ሲሉ ይጸልያሉ። ዝም ብለው ሲጸልዩ አትጸልዩ ነው የተባሉት። በቃ ጸሎታቸው አይደለም፣ በቃ ከአምላካቸው ግንኙነት ለማቋረጥ ነው። ስለዚህ ሀሳባቸውን ነው ሊሰርቀው የፈለገው ሰይጣን። ኖ ብሎ ቀጠነሱ። አንበሳ ጉድጓድ ጣሉት። የጽድቅ ዕቃ ራሱን አድርጎ አቀረበ፣ ሕያው ዕቃ አቀረበ። የሕያው አምላክ ደግሞ አንበሶቹ ሳይበሉት ሕያውነቱን አሳየ። ኦ ማይ ጋድ! ይሄን ሕግ ያወጡት ሰዎች ይጠሯል። ንጉሱ አስገቧቸው፣ እስቲ ቼክ እናድርግ በእነሱ። አየር ላይ ሰባበሯቸው ይላል። ለምን ሰባበሯቸው? የአመፃ የጦር ዕቃ ደቀቃ። አንተ አሁን በዚህ በጨለማው ዓለም ሻይን አድርገህ ስትኖር ይሄ የጨለማው ዓለም እየደነበሸ ይሄዳል። አታቅርብ ለእግዚአብሔር ነው እንጂ። ከዛስ ቁጥር 14 ላይ ኃጢአት አይገዛችሁምና። ለምንም አይገዛን? ከጸጋ በታች እንጂ ከሕግ በታች ስላይደላችሁ። ምን ኃጢአት አይገዛችሁምና። ለምን? ከጸጋ በታች እንጂ ከጸጋ በታች ካልሆንክ፣ ከሕግ በታች ከሆንክ ኃጢአት ይገዛሃል። አታድርግ ሲባል ሄደህ ታደርጋለህ። አትስረቅ ስትባል ሄደህ ትሰርቃለህ። ለምን? አቅም የለውም ሕጉ። በቃ አትስረቅ ትሰርቃለህ። ለምን? አትግደል፣ አትመኝ የሚለው ነገር ባይኖር ኖሮ መመኘትን እንዴት አውቀው ነበር አለ ጳውሎስ። ምዕራፍ 7 ላይ እንደዛ እየተሰቃየ ይኖራል። ምዕራፍ 8 ላይ እንደገና ኮነን የለብኝም ብሎ ይጀምራል። አያችሁ እህቶቼና ወንድሞቼ፣ መፈራገጥ ምን ያህል ቁጥር ምዕራፍ 7 ላይ እናያቸዋል። እንዴት መፈራገጥ እንዴት እንደሚያላልጥ። ብዙ ክርስቲያን በቃ ለእግዚአብሔር ለመኖር ይታገላል። በቃ ኖ አትታገል፣ እመን፣ እሱን እንደሚኖር እወቅ። ለምን? ሁሉ ስለ ሁሉ፣ አንዱ ስለ ሁሉ ሞተ። ለምን? ክርስቶስ ፍቅር ግድ ይለናል። ምክንያቱም አንዱ ስለ ሁሉ ሞተ። አንዱ ስለ ሁሉ እንደ ሞተ እርግጠኞች ሆነናል።
ከዚህም የተነሳ ሁሉ ሞተዋል። በሕይወት ያሉትም ለሞተላቸውና ከሙታን ለተነሳላቸው እንጂ ከእንግዲህ ለራሳቸው እንዳይኖሩ እርሱ ስለ ሁሉ ሞተ። እርሱ ስለማን? ስለ ሁሉ ሞተ። አንተ ታዲያ ለሞተልህ መኖር እንጂ አንተ ምን አታገለህ? ለምን የምትታገሉት? ለምን የምታገዩት? ለምን ትታገላለህ? ትግሉን ምን አመጣው? ያንተ ትግል፣ ያንተ መፍጨርጨር ምንም አያመጣ። ያንተ ግን መቀበል፣ ያንተ እርግጠኛ በመንፈሱ መኖር፣ እሱን እርግጠኛ ሁን። እሱን እርግጠኛ ሁን። አትፍጨርጨር፣ አትፈራገጥ። ለምን? በሕይወት ያሉትም ለሞተላቸውና ከሙታን ለተነሳላቸው እንጂ ከእንግዲህ ለራሳቸው እንዳይኖሩ እርሱ ስለ ሁሉ ሞተ። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም። ከሕግ በታች ስላይደላችሁ ነው ኃጢአት የማይገዛችሁ። ሁልጊዜ ከምን በታችሁ ነው? ከጸጋ በታች። እንግዲህ ምን ይሁን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአትን እንስራን? አይደለም። ጸጋው ኃጢአት እንድትሰራ አያደርግም። እና ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይስ ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ? ወይ ለሞት ባሪያ ነህ፣ ወይ ለጽድቅ ባሪያ ነህ። ወይ ለሕግ ባሪያ ነህ፣ ወይ ለጸጋ ባሪያ ነህ። ወይ ለሕጉ ባሪያ ነህ፣ ወይ ለጸጋ ባሪያ ነህ። የቱ ይሻልሃል ነው። ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአትም አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። ስለ ሥጋችሁ ድካም እንደ ሰው ልማድ እላለሁ። እንደ ሰው ነው ብለው ይሄን ብልቶቻችሁ አመፃ ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ በፊት ማለት እንዳቀረባችሁ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። በፊት እንዳቀረባችሁ እንደ ሰው ነው የምላችሁ። በፊት ለዛ ለኃጢአት ለምናምን ነበር። አሁን ነው አሁን ደግሞ ለጽድቅ አቅርቡ። ለምን? የኃጢአት ባሪያዎች ሳላችሁ እንደ ሰው ልማድ ነው የሚለው ሳላችሁ ከጽድቅ ነፃ ነበራችሁ መጀመሪያ። እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? ምን ፍሬ ነበራችሁ ከማፈር ውጭ? የዚህ ነገር መጨረሻ ሞት ነውና። ስለዚህ አሁን ግን ቁጥር 22 አሁን ግን በትናው ከኃጢአት አርነት ወጥታችሁ ለእግዚአብሔርም ተገዝታችሁ ልትቀደሱ ፍሬ አላችሁ። አሁን ፍሬያማ ናችሁ። እሱን ነው መቀበል እና መጨረሻውም የዘላለም ሕይወት ነው። ያኛውስ ሞት ነው፣ ኤስ ሕይወት ነው። ስለዚህ የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። አሜን። ስለዚህ ይሄ ትሩፋቱን አይተዋል። ስለዚህ የዛሬውን መልእክት በምን እንጨርሳለን? ለኃጢአት ሞታችኋል፣ ለጽድቅ ተነስታችኋል። ስለዚህ ለመሞት አትፈራገጥ፣ እንደ ሞት ግመን። ከዛስ ለመነሳትም ምንም መታገል አያስፈልግም። መነሳትን ማመን ነው። እግዚአብሔር የተባረከ ይሁን።